ግን ቆይ ይወልሽ ለምን እንደዛ እናድርግ? ምን እናድርግ? በቃ አንቺ ራስሽን ለማጥፋት እንዲሁም ደግሞ ገመድ ምናምን ይዘሽ የሆነ ነገር ብቻ ታደርግና ከዛ ደግሞ ራስሽን እንዲያጠፋ ትሆናለሽ። ቢኒያም ደግሞ ይሄንን ሲሰማ እየሮጣ ይመጣል፣ ያድነሻል። ግን ደግሞ ቤዛ ተደናግጦ የሚመጣ ይመስለሻል? እርግጠኛ ነኝ የሚወደሽ ከሆናማ ይመጣል፣ እርግጠኛ ነኝ እያለቻት ነበር። በቃ እሺ ብላ ጽም ደስ ብሏት ቤዛን እቅፍ እያደረገቻት ነበር። በዛ መሃል ይደወላል ስልክ ሲደወል ቢኒያም ሳይሰበር እየሮጣ ይመጣል። የዛሬው የቤዛ ተንኮል ነው ማለት ነው። ቢኒያም ሳይሰበር እንዳለችው ቤዛ ሳይሰበር መንገዱ ረጅም እየሆነበት ይሄ መንገድ ምን ነው ረዘማ እያለ ሲሮጥ ይመጣል። ሲሮጥ ሲመጣና እንዲሁም የቤዛ ጓደኛና እንዲሁም ደግሞ ሉሊት ቁጭ ብለዋል። ሉሊት ዛሬ ይሄ ቤት ሲንኳካ እኔ ካላስ በዚህ ቤት በርካፋቸው ሊቀር ነኝ እንዴ እያለች ስትሮጥ ትሄዳለች ሳትሰበር እሷ። ከዛ ደግሞ ቢኒያም ሲገባ ምንም ሳይላት ወይም ደግሞ ምንም ሳያናግራት ይገባል። ቢኒያም ምን ነው እያለች ነበር። ከዛ እሱ መልስም ሳይሰጣት እየሮወጣ ይገባል። ቤት እየገባ ፎቅ ይወጣል። እንዴ የቤዛ ጓደኛ ደግሞ እንዴ አሁን ከኔ እኩል አልነበረችም እንዴ? ምን ሰዓት ፎቅ ወጥታና ወይንስ ደግሞ እየወረደች ነው? እቺ ሴትዮ ያማታል እንዴ እያላ እንዲስቲ ምን እንደሆነ ስኔስ መሄድና ማወቅ አለብኝ እያላ እሱም ወደ ፎቅ ይወጣል። ቤዛ በዛ ሰዓት እባክሽ በሩን ክፈሺ፣ እባክሽ በሩን ክፈሺ እያለች ትገኛለች። ይህንን ነገር ሁለታቸው ተነጋግሮ ነበር። ነገር ግን ቤዛ ደግሞ ምንም እንዳላወቀ እንዲሁም ምንም እንዳልሰራ ሆነ እባክሽን በሩን ክፈቺ ስትል ቢኒ ደርሷል። ቢኒ ደርሶ በመታው ልቡ እንዲሁም ደግሞ እውነት እየመሰለው ነገሩ እባክሽ ይቅር በይኝ፣ እባክሽ አንድ ድል ብቻ ስጪ፣ እባክሽ አታሳብጂኝ፣ ክፈቺ በሩን። ማን ነው? ምንድን ነው? ምን እያላችሁ ነው? እያለች ነበር። ይሄም ደግሞ እያለቀሰ እባክሽ በቃ ይቅርታ አንድ እድል ብቻ ስጪኝ እያላት ነበር። እሷም እዛ ውስጥ ሆና አልከፍትም፣ ለምን እከፍታለሁ? ራሴን አጠፋለሁ፣ አልከፍትም እያለች ነበር። ቢኒ ደግሞ እባክሽ አንድ እድል ብቻ ስጪኝ፣ አንቺ አጥቼ መኖር ይመስለሻል? በዛ ሰዓት ደግሞ ይቺ ሉሊት የጉድ ቀን አይመሽም። ለዛ ነው እንዴ ዛሬ ቀኑ አልመሽም እያለኝ እንዴ የዛሬ ቀን ምን ሆኖ ነው እያልኩት ይህንን ሊያሳይኝ ነው ብላ እሷም እዛ ታድራለች። ቢኒም ደግሞ እባክሽ ብሎ ጽን ለምናል። ቤዛ በዛ ሰዓት ትስቃለች ዝም ብላ። እዛ እሷም ውስጥ እያለች አፈቅረሻለሁ በለኝ እያለችው ነበር። እሷም ደግሞ እባክሽ እኔ አፈቅረሻለሁ ከጎኔ እያለሽ በየደቂቃው ትናፍቀኛለሽ። አንቺ ለኔ የልቤ ሙሉ ትርታዬ ነሽ እያላ ያላላት ነገር የለም። ለካስ ይሄንን ቃል ያቀበታል ወይ እስከምትል ድረስ ነው ያላመጣለት ወይም ደግሞ ያላላት ነገር የለም። ይሄ ሰውዬው መጽሐፍ አንብቦ ነው እንዴ የመጣው እያለች ነበር ሉሊት። ሉሊትም ነገሩ ገርሟታል። ለዛ ነው እንደ ቀኑ ራሱ አልማሽም እያለኝ እየዋላ ነበረው እያለች ነው። ቆይ ግን ለምን እንደዛ ሆንክ አሁን እያለችው ነበር። ጽም በሩን ስትከፍት አይ ምርጫ አልሰጣሽኝም ነበር እሺ እያለችው ነበር። ከዛ እሱም ሲከፍት እሷም ማለት እሷ ስትከፍት ቢኒ ገባ ቶሎ ብሎ። ከዛ እዛው አልጋው ላይ ቁጭ ብሎ ያው የሆነችውን ምን እየሆንሽ ነው? ለምን ይሄን ያደረግሽ እያላት ነበር። እኔ ምን ላድርግ አንተን ሳየ እንዲሁም ፈቶህን ሳየ ራሱ ያኒ በቃ እንትን አልሆንም አይመችኝም። ስለዚህ በቃ አንተ አልፈልገሽም ስላልከኝ ያለኝ አማራጭ ይሄ ብቻ ስለሆነ ነው እያለች ነበር። አይ ይሄማ ተሳሳተ አስተሳሰብ ነው፣ ይሄንን እኮ ዝም ብለሽ ነው ይሄንን ያሰብሽው እያላት ነበር። እሷም ደግሞ
በቃ እሱ ማለት ቢኒ ማለት ነው። በቃ አሁን ሌላውን ታዩ በቃ ብቻ እንኳን ተረፍሽልኝ እያላት ነበር። በዛን ሰዓት ደግሞ አይ ዛሬማ በቃ እንውጣ ትንሽ ወካ እናደርጋለን እያለችው ነበር። አሁን እያላት ነበር። አዎ አሁን ወንድሜም ራሱ አይመጣም ቶሎም እንመለሳለን አንቆዩም እያለችው ነበር። እሺ አንቺን የሚያስደስተሽ ነገር ከሆነ ችግር የለውም እንወጣለን እያላት ነበር ቢኒም። በዛ መሀል ደግሞ እየወጡ ነበር ቢኒም ጺም ማለት ነው። ግን በቃ ልብሴን ሊቀይርና እንትን ሊበል አንተም ታች ወርዳ ጠብቀኝ እኔም ልብስ ቀይሬ ይመጣለሁኝ እያላት ነበር። እሺ ብላ እሷም ሄዳለች። እሷ እንደዛ ካለችበት ቢኒ ደውላ ስልክ ሲደውል ባለፈው እናንተ ጋር ያየሁት ልጅ አሁን እዚህ ናታ ቤት ነኝ፣ ናታ ቤት አለ እባካችሁ ምንም ነገር እንዳይደርስባችሁ እያለው ነበር። እሱም ደግሞ እሱን ለኔ ተወው በአካል ተገናኝተን እናወራበታለን እሱን ለኔ ተወው እያለው ነበር። እሱም ደግሞ ስትመጣ ይሄንን እያነገረው ነበር። ከዛ የሚቀጥለው ቤዛና ጓደኛዋ ቁጭ ብሎ ነበር። አሁን እንዴት ነው ጓደኛ አሁን እንዴት ነው ማለት ጭንቀቱ ቀለለልሽ እንዴ እያላት ነበር። አዎ አሁን ቢኒና ዳኒ ማለት ቢኒና ስለታረቁ ደስ ብሎኛል እያለች ነበር። ግን የቅርብ ጓደኛ ነሽ አይደል? አዎ በጣም ጥሩ ናት፣ የቅርብ ጓደኛዬ ነች እያለችው ነበር። እሱም ደግሞ አይ እንደዛ ከሆነማ ታድለሻል። አዎ ለኔ እኮ ማንም የለኝም ያለነሱ ቤተሰቦቼ በሙሉ እነሱ ናቸው። ከነሱ ውጪ ደግሞ ማንም ሰው የለኝም። የኔ የሚለው ሰው ራሱ የለኝም። እነሱ ናቸው ቤተሰቦቼ እያለችው ነበር። አይ እንደዛማ አትበይ፣ እንደዛ ማለትሽ ጥሩ አይደለም። ቤተሰብ እያለው ራሱ ይሄ ቤተሰብ ባይኖረኝ የሚል ሰው ስንት አለ ብለሻል። ላንቺማ እነዚህ ጥሩ ጓደኛ እንዲሁም ደግሞ ጥሩ ቤተሰብ አለሽ። አንዳንድ ሰው እኮ በቤተሰቡ የሚያፍር ይሄ ቤተሰቤ ባይሆን ቤተሰብ የለኝም ቢባል ይሻለኝ ነበር የሚል ስንት ሰው አለ እያላት ነበር። የቤዛ ጓደኛ ቤዛም ደግሞ አዎ ልክ ነህ አመሰግናለሁኝ እንደዛ ስላልከ እያለችው ነው። አይ አመሰግናለሁ ማለት አይገባም። እኔ ማንም ሰው አመሰግናለሁ ሲለኝ ያራቀኝ ነው የሚመስለኝ እያላት ነበር። እሷም ደግሞ በዛ መሀል ይቅርታ ግን በቃ ከዚህ በኋላ እንደዛ አልልም ይቅርታ እያለችው ነበር ቤዛ። ልጁም እንደዛ ሲላት ከዛ የሚቀጥለው ማለት ሉሊት ነበረች። ህይወትን ሲኦል ነው ማድረግብህ፣ ያደረከኝን ነገር በሙሉ ዋጋ ትከፍልበታለህ፣ እንደዚህማ ዝም የሚል ነገር የለም እያለች ነበር። ከዛ የእያንዳንዱን እንትና ማለት ናታን የእያንዳንዱን ሰምተዋል። ከዛ ወደ ናታ እሷ ከላይ እየወረደች ናታ ደግሞ ከታች ቁጭ እያለ እየጠራት ነበር። እሷም የፈለገችውን ፈልጋ ስታጣው ያው የት አስቀምጦት ነው የት ወስዶት ነው ቆይ ያደረከኝማ የእያንዳንዱን አንተም ታደርጋለህ ዋጋ ትከፍልበታለህ እያለች ያው ወዝ እያለች ከዛ ከክላስ ወጣ በሩን ዘግታ ስትመጣ በዛ መሀል ደግሞ የእያንዳንዱን እናታ ስላያት እሱ ማንም እያየኝ ነው አላለችም። ከዛ በኋላ ናታን እሷ ቁጭ ማለት ናታን ቁጭ ብሎ ይጠራታል። እሷ ደግሞ ስትመጣ አይ እያለች አንድ ሻወር ኤርፎን ላይ ጆሬ ላይ ኤርፎን እያደረኩኝ ሻወር ገብቼ ነበር እያለች እንዴ ትብት እየተንተባተበች አንቺ ሴትዮ ምን እያልሽ ነው? የምታወሪው ነገርስ ብታውቂው ጥሩ ነው፣ ግን ምን እያወራሽ ነው እያላት ነበር። እሷም ደግሞ በቃ አይ ብላ ተንተባትባ ቀራች። ከዛ በሚቀጥለው የምናይ ይሆናል። ለዛሬ ይሄ በቃናል። በያላችሁ በሰላማችሁ ቆዩልኝ። ቼር ቆዩ። ባይ ባይ።